ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን አዶናይ ጃኒን በድግሱ እንዳትገኝ ስለማድረጉ፣ አትሌት ፈይሳ ሌሊሳ ሰዎችን በመኪና መግጨቱና አነጋጋሪ ምላሹን በተመለከተ ወደ እናንተ እናደርሳለን። በሁለት ወር ጊዜ ውስጥ ኢትዮ ቴሌኮም የዋጋ ጭማሪ ስለማድረጉ፣ ያለ ስልጠና ሰርቲፊኬት ጋብቻ አይፈቀድም የሚል መረጃ ወጥቷል። ሌላም የራሻው ባልታዛር እየተፈለገ ስለመሆኑ ይዘናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። አዶናይ ከጃኒ ውጭ ጃኒ ያልተገኘችበት በቲክቶክ 5 ሚሊዮን ተከታዮች በመድረሱ ከቤተሰቦቹና ከወዳጆቹ ጋር ብቻ አክብረዋል። እንደሚታወቀው አዶናይ በኢትዮጵያ ተጽዕኖ ፈጣሪ ወጣቶች አንዱ ሲሆን በቲክቶክ 5 ሚሊዮን ተከታዮች አሉት። አዶናይ ትላንትና 5 ሚሊዮን ተከታዮች ማግኘቱን ተከትሎ ደስታው ከቤተሰቦቹና ከወዳጆቹ ብቻ አክብሮታል። ይሁን እንጂ ፍቅረኛውና ሰሞኑን ከጆን ዳንኤል በተፈጠረው አለመግባባት አነጋጋሪ ሆና የነበረችው ጃኒ በደስታው ላይ አልተገኘችም። ጃኒ በደስታው ድግስ ያልተገኘችበት ምክንያት ምን እንደሆነ ባይታወቅም ብዙዎች ግን በባለፈው ከጆን ዳንኤል ጋር በተፈጠረ ጸብ ተከትሎ ጆን ዳንኤል ከአዶናይ እያለች ራቆቷን ሆና ሳይቀር እየደወለች ተረብሸኝ ነበር፣ ለምሳሌ በጎንደር ከአዶናይ እያለች ሻወር ቤት ሆና ተደብቃ ደውላልኛለች ሲል ተደብቀው ያደረጉትን ሚስጢር ማጋለጡን ተከትሎ በዚህ ምክንያት ተጣልተው ሊሆኑ ይችላሉ ሲሉ ብዙዎች ይገልጻሉ። ሌላው አትሌት ፈይሳ ሌሊሳ ሁለት ሰዎች በመኪና መግጨቱ ተሰምተዋል። ትላንትና ሌሊት አዲስ አበባ ከተማ ጆሞ ሚካኤል ናሰው ሪል ስቴት አካባቢ አትሌት ፈይሳ ሌሊሳ ቪኤት መኪናውን ሲያሽከረክር በነበረበት ሁለት ልጆቹን መግጨቱ ተሰምተዋል። አንደኛው ልጅ በከባድ ጉዳት የደረሰበት ሲሆን በአይሲዩ ሩም በከፍተኛ የሕክምና ክትትል ውስጥ ነው ያለው። አንደኛው ልጅ ደግሞ መጠነኛ የአጥንት ስብራት አጋጥሞት እየታከመ ይገኛል ተብለዋል። ፈይሳ ሌሊሳ ሰው መግጨቱን አምነው በፌስቡክ አካውንቱ አታካብዱ አደጋ ያጋጥማል ብሎ ተሳልቋል። በጣም የሚገርመው ደግሞ የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለመያዝ ሲሞክሩ መሳሪያ በማውጣት ማን እንደሆንኩ አታውቁም ብሎ ማስፈራራቱ ነው። እስካሁንም በቁጥጥር ስር እንዳልዋለ ታውቋል። ይህንን መረጃ ጋዜጠኞች እንዲያጣሩና ተገቢ ዘገባ እንዲሰሩ የተጎጂ ቤተሰቦች እንዲያናግሩና ለሕዝብ እንዲያሳውቁ እንጠይቃለን ይላሉ መረጃ ሰጪዎቹ። መነሻዋ ፈረንሳይ ነው። በ2021 ከቤተሰቦቿ ጋር ወደ ኢትዮጵያ የመጣችው ይህች ወጣት አባቷ ራስ ተፈሪያን ወይም ራስታ በመሆናቸው በኢትዮጵያ በሰላም የመኖር ትልቅ ተስፋ ነበራቸው። ነገር ግን ነገሮች እንደጠበቁት አልሆኑም። በወቅቱ የነበሩት የቪዛና የህግ ሁኔታዎች ለትልቅ ቤተሰብ እጅግ ፈታኝ ነበሩ። ቪዛቸው ካለፈ ቆይተዋል። በ2021 የቢጫ ካርድ ወይም የሎው ካርድ ለማግኘት አመልክታ የነበረ ቢሆንም ሂደቱ ተጠናቆ ካርዱ የወጣው ከ3 ዓመት በኋላ በ2024 ነበር። በወቅቱ $300 የተጠየቀች ቢሆንም ያንን ገንዘብ የመክፈል አቅም ስላልነበራት ካርዱን ሳትወስድ ቆይታለች። በትልቁ ፈተና የሆነበት ግን በታህሳስ 2024 የኢሚግሬሽን ህግ በድንገት መቀየሩ ነው። አሁን ላይ ህገ ወጥ ሆነሽ ቆይተሻል በሚል ለእያንዳንዱ ቀን $10 እና $30 ቅጣት ታስቦባት በአጠቃላይ $57,000 በላይ ወይንም በኢትዮጵያ ወደ 10 ሚሊዮን ብር እንድትከፍል ተጠይቃለች። በአሁኑ ሰዓት ይህች እናት ከልጇ ጋር ኢትዮጵያ ውስጥ ተዘግቶባታል። ወረቀት ስለሌላት በህጋዊ መንገድ መስራት አትችልም። ካልሰራች ደግሞ ቅጣቱን መክፈልና ከሀገር መውጣት አትችልም። ይህ አዙሪት ውስጥ የከተታት የህግ አሰራርና የገንዘብ እጥረት ህይወቷን እጅግ አስቸጋሪ አድርጎታል። በቀን ተቀን ህይወቷ ለማትረፍ እየታገለች ያለችው ይህች እናት ማንኛውንም አይነት የህግ ምክር ወይም የስራ ድጋፍ ትፈልጋለች። የሰው ልጅ በሰው ሀገር እንዲህ ሲቸገር ማየት እጅግ ያሳዝናል። ለዚች እናት መፍትሄ የሚሆን ሀሳብ ያላችሁ ወገኖች ካላችሁ አግዟት ይላሉ መረጃ ሰጪዎች። ያለ ስልጠና ሰርቲፊኬት ጋብቻ አይፈቀድም ተባለ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ አዲስ የአሰራር ስርዓት ሊዘረጋ መሆኑን አስታውቋል። በዚህም መሰረት ማንኛውም ተጋቢ የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ወደ ጋብቻ መግባት የማይቻልበት አሰራር ተግባራዊ ይሆናል። ተፈጻሚነቱ በተመለከተም አሰራሩ በሚቀጥለው ዓመት ላይ ስራ ላይ እንዲውል ዝግጅት መጠናቀቁን የሚኒስትሩ የአረጋውያንና ቤተሰብ ጉዳዮች ዋና ስራ አስፈጻሚ አቶ ተስፋዬ ሮበሌ ገልጸዋል። ስራው ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር የሚከናወን ይሆናል። ለትዳሮች መፍረስ ዋነኛው ምክንያት የግንዛቤ እጥረት በመሆኑ ይህንን ለመፍታት የስልጠና ማንዋሎች ተዘጋጅተዋል። በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን በቅንጅት ለመስራት የጋራ ፎረም መስርተዋል ተብሏል። የአዲስ አበባ ከተማ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በቅርቡ ባወጣው መረጃ መሰረት የፍቺ መጠን ካለፉት ዓመታት አንጻር የ54 በመቶ ጭማሪ አሳይተዋል። ይህ አሃዝ ሚኒስቴሩ መሰል ጥብቅ እርምጃዎችን እንዲወስድ ምክንያት ሆነዋል ተብለዋል። በሁለት ወር ጊዜ ውስጥ ኢትዮ ቴሌኮም የዋጋ ጭማሪ አደረገ። የዋጋ ጭማሪ ያደረጉት ለብሔራዊ
አደጋ ስጋት ምላሽ ፈንድ የሚውል መዋጮ መሰብሰብ ስለጀመርኩ ነው ሲል ኢትዮ ቴሌኮም አስታውቋል። ኢትዮ ቴሌኮም በሚሰጣቸው አገልግሎቶች በዚህ ዓመት ብቻ 2 ጊዜ የዋጋ ጭማሪ አድርገዋል። ባለፈው የታህሳስ ወር ላይ በአንድ ጊዜ እስከ 500 ብር ጭማሪ ያደረገው ተቋም በዚህ ወር በድጋሚ ጭማሪ ማድረጉ ታውቋል። ሀገር በቀሉ የኢትዮ ቴሌኮም አገልግሎት አቅራቢ ድርጅት ታህሳስ 20 ቀን 2018 ዓ.ም የዋጋ ጭማሪውን አስመልክቶ በሰጠው መግለጫ የተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት የዋጋ ጭማሪ አድርጋለሁ ማለቱ አይዘነጋም። በወቅቱ በተደረገው የዋጋ ማስተካከያ 1300 ብር ሲሸጥ የነበረው ወርሃዊ ያልተገደበ የኢንተርኔት ጥቅል 500 ብር ጨምሮ 1800 ብር ተደርጎ ነበር። ወርሃዊ ያልተገደበ የኢንተርኔትና የድምፅ ጥቅል ወደ 2375 ብር ከፍ ተደርገዋል። 65 ብር ሲሸጥ የነበረው ዕለታዊ ያልተገደበ የኢንተርኔት ጥቅል 20 ብር ጨምሮ 85 ብር ሆኖ ነበር። አሁን ደግሞ ለሁለተኛ ጊዜ በተደረገው የዋጋ ጭማሪ 1800 ብር የነበረው ወርሃዊ ያልተገደበ የኢንተርኔት ጥቅል 2000 ብር ገብቷል። በ2375 ብር ይሸጥ የነበረው ወርሃዊ ያልተገደበ የኢንተርኔት እና የድምፅ ጥቅል 275 ብር ጨምሮ 2650 ብር ሆኗል ተብሏል። ወደ 85 ብር ከፍ የተደረገው ዕለታዊ ያልተገደበ የኢንተርኔት አገልግሎቱም ዋጋው ጨምሮ 95 ብር ሆኗል። በተመሳሳይ መልኩ ሳምንታዊ ጥቅል ላይም የዋጋ ጭማሪው ተደርጓል። ኢትዮ ቴሌኮም በአገልግሎቶች ላይ 2 ጊዜ የዋጋ ጭማሪ ያደረገው ለብሔራዊ የአደጋ ስጋት ምላሽ ፈንድ የሚውል መዋጮ መሰብሰብ በመጀመሩ እንደሆነ ገልጿል። መንግስት የሀገሪቱን የአደጋ መከላከልና የመቋቋም አቅም በራስ አቅም ለመገንባት በሚል ቋሚ ሀብት ለመሰብሰብ ከመረጣቸው ተቋማት አንዱ ኢትዮ ቴሌኮም ነው ተብለዋል። ሆኖም ተቋሙ ተማሪዎችን፣ መምህራንና አካል ጉዳተኞችን ጨምሮ በአብዛኛው ማህበረሰብ የሚጠቀምባቸው 51 የጥቅል አይነቶች የሚሰበስበውን መዋጮ ኩባንያው ራሱ የሚሸፍን ይሆናል ሲል አስታውቋል። በመጨረሻ የራሻው ባልታዛር እየተፈለገ ነው። ራሻዊ ያይቴስሌቪቭ ይችን 2 ቀን የአፍሪካ መነጋገሪያ ሆኖ ቆይተዋል። መነጋገሪያ የሆነውም የአብርሃሞቪች የአክስት ልጅ ነኝ እያለ በኬንያ ጋናና ደቡብ አፍሪካ ያሉ ቼከሶችን ፈጅቷቸው ነው ተብለዋል። ካሜራ የተገጠመለት መነጽር እያደረገ በየመንገዱ፣ በየኤርፖርቱ፣ በየሞሉና በተለያየ ስፍራ ያገኛቸው ቼከሶች ልጥጥ መሆኑን እየነገረ ያሳምንና መኝታ ቤት አስገብቶ አሸሸ ገዳሜ እያደረገ ይቀርጻል። ከዛ ያደረጉትን ንግግር ቀንጭቦ ቲክቶክ ላይ ይለቃል። እንዲሁ የመኝታ ቤቱን ድርጊት ደግሞ ሙሉን በክፍያ ለሚሰሩት የቴሌግራም ቻናሎች ይሸጣል። በአጠቃላይ ጋና ላይ ከ100 በላይ ሴቶችን አሸሸ ገዳሜ ብሏል ተብለዋል። የኬንያና የደቡብ አፍሪካው ጋና የተቆጠረ ነው። ጋናና ኬንያ የእስር ማዘዣ አውጥተውበታልም ተብለዋል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ተባበሩን። መልካም ጊዜ።